ክብራትና ክብራን ተመልካቾቻችን መወዳ መዝናኛችንን እየተከታተላችሁ ነው። በጉብኝት ሰዓት ከስቱዲዮ ወጣ ብለን እንግዲህ ሞቅ ደመቅ ባለችው ቤተል ላይ ተገናኝተናል። ወደ ቤተል ምን አመጣን የሚለውን ስናነሳ ወደ ቀስተ ደመና ስፖንጅ ፋብሪካ መተናል ማለት ነው። ምን አዲስ ነገር አለ፣ ምን ያሳዩናል የሚለውን በጉብኝት ሰዓታችን ቆይታ እናደርጋለን። ወደ ውስጥ ጎራ ብለን ውድ ተመልካቾቻችን ጥሩ ጊዜን አብረን እንደምናሳልፍ ተስፋ አደርጋለሁ። አብራችሁን ቆዩ። ደርሰናል ውድ ተመልካቾቻችን። ከተማችን ላይ በርካታ ብራንች እንዳለው የምናውቀው ቀስተ ደመና ስፖንጅ ፋብሪካ ጎራ ብለን ልንጎበኝ ነው። ምን አዲስ ነገር አለ የሚለውን አብረን እንመለከታለን። አብራችሁ ቆዩ። ሰላም አለይኩም። እንኳን ደህና ቆየህ። እንኳን ወደ ቀስተ ደመና ስፖንጅ ፋብሪካ በሰላም መጣሽ። እንኳን ደህና ቆያችሁኝ። ስለተገናኘን ደስ ብሎኛል። እኔም ደስ ብሎኛል። እኔ መሐመድ እባላለሁ። የስራ ድርሻዬ በቀስተ ደመና ስፖንጅ ፋብሪካ በቤተል ቅርንጫፍ ሴልስ። መርሃባ። ዛሬ እንግዲህ ከእናንተ ጋር ነው ቆይታ የምናደርገው በመወዳ መዝናኛ በጉብኝት ቆይታችን ማለት ነው። ብዙ አዳዲስ ነገር እንዳለ ሰምተናል። እዚህ ብራንች ላይ ከተማችን ላይ በርካታ ብራንች አላቸው አይደለም? አዎ ልክ ነው። ወደ 53 ብራንቾች አሉ። በመጅሊስ ደረጃ ደግሞ እዚህና ቤተልና መርካቶ 3 ብራንቾች ላይ ማለት ነው። መርሃባ። እዚህ ብራንች ላይ ምን አዲስ ነገር አለ የሚለውን አብረን እየጎበኘን ቆይታ እናደርጋለን ማለት ነው። መርሃባ። ደስ ይላል። እሺ፣ ይሄኛው ደግሞ ሪሴፕሽናችን ነው። ያው እንግዳ ምናምን መቀበያችን ማለት ነው። መረጃ የምትሰጡበት ስለ ድርጅታችን? አዎ ልክ ነው። መርሃባ። አንዳንድ መረጃዎችን ለከስተመር የምንሰጥበት ማለት ነው። መርሃባ። እንቀጥል። ይሄኛው ደግሞ በአዲሱ ሾሮማችን የጀመርነው አዲሱ የሶፋ ስታይላችን ነው። ከዚህ በፊት ያው በመጅሊስ ነው የምንታወቀው። አሁን ግን በእንደዚህ አይነት ሶፋዎች ተጀምረናል ማለት ነው። መርሃባ። ይዛችሁ ከመጣችኋቸው ነገሮች መሀል አንዱ ሶፋ ነው ማለት ነው። ለዚህኛው ሾሮማችን የተለየው እንትን ሶፋዎቻችን ናቸው ማለት ነው። በበፊቱ ደግሞ እነዚህ ድሮ የምንሰራቸው የነበሩት እነዚህ ባለ ቦንድድ መጅሊሶች ነበሩ። ይሄኛው 30 ቲክነስ ነው ምሳሌ ያው ሙሉ በሙሉ ቦንድድ ነው እንደምታየው ነው። ከቀስተ ደመና ከሌሎቹ የሚለየው አንደኛ በመቀመጫ ስፋት ነው። ያ ማለት ይሄ የመቀመጫ ስፋቱ የኛ 75 ሳንቲም ነው። ያ ማለት ሙሉ በሙሉ እንዲያስቀምጥም ተደርጎ ነው። ሌላ ቦታ የምታገኘው የመቀመጫ ስፋት አብዛኛው መጅሊስ ቤት 67 ናቸው። እዚህ ቀስተ ደመና ግን ልዩ የሚያደርገው ምንድነው? የመቀመጫ ስፋቱ ሙሉ በሙሉ እንዲያስቀምጥም ተደርጎ ነው። ምቾት ነው። ምቾት ተሰምቶት ሙሉ በሙሉ እንዲቀመጥ ማለት ነው። ከዛ አንፃር ነው። ሙሉ በሙሉ ደግሞ ቦንድድ ነው። ይሄ ድጋፎች እነዚህኞቹም ቦንድድ ናቸው። የመቀመጫውም እስከታች ድረስ ሙሉ በሙሉ ቦንድድ ነው። እዚህኞቹ ያው ቤቢ ትራስ ከመከዳው ጋር አብረው የሚሰጡ ናቸው። እነዚህኞቹ ኤክስትራ ማለት ነው። መርሃባ። እንቀጥል። መርሃባሽ። ይሄኛው ደግሞ የሞሮኮ ስታይል የሚባለው ነው። ከመጅሊሶቻችን መሀል በአዲስ መልክ የተጀመረ ነው። እንደምታዩ ነው። የኛው ሙሉ በሙሉ ቦንድድ ነው። ከላይ ኤክስትራ ስፖንጅ አለው ለምቾት ማለት ነው። ከዛ ከታች ደግሞ እነዚህ ጌጦች ተደርገውለት ከፍ ተደርጎ እንዲሆነ ግሬስ እንዲኖረው ተደርጎ የተሰራ ነው። ያምራል። በጣም ያምራል አይደል? በጣም ቆንጆ ነው። በጣም ኳሊቲ ነው። ጨርቆች ምን እንደምታዩ ጨርቁን በጣም ኳሊቲ ነው። ከለር ኮምቢኔሽኑ ያው ኮምባይን ተደርጎ ከጨርቁ ጋር ማች ተደርጎ የተሰራ ነው። አየሽዋ ሲልቨሩ ከዚህኛው ጋር ሞር ማች ተደርጎ ጥንቅቅ ተደርጎ የተሰራ መጅሊሳችን ነው ማለት ነው። ወደ ተመልካቾቻችን እንግዲህ ቆንጆ ነገሮችን እየተመለከትን ነው። ከፊታችን ታላቁ የረመዳን ወር እየመጣ ነው። ኢድ አልፈጥር ይከተላል። ለመጅሊስ እንዲሁ ደግሞ ለሌሎች አማራጮቻችሁ ቀስተ ደመናን ምርጫችሁ ልታደርጉ ትችላላችሁ። እነዚህኞቹ ደግሞ በተለያየ ከፍታ ያው እነዚህኞቹ አሁን 20 ናቸው። ሙሉ በሙሉ ቦንድድ ናቸው። በተለያየ ዲዛይን ይሄኛው ዲዛይን አለ፣ ይሄኛው አለ። በተለያየ አይነት የዲዛይን አማራጭ የጨርቅም አማራጭ የተሰሩ ናቸው ማለት ነው። መርሃባ። ከፍታና ዝቅታው
በከስተመሮች ምርጫ ነው የሚሰራው ማለት ነው። ኤግዛክትሊ እንደ ከስተመሩ ምርጫ ነው። ከስተመሩ ዝቅ ይበልልኝ ካለ ኖርማል መጅሊስ የሚባሉት እነዚህ ባለ 20 ናቸው። ባለ 20 ይሆንለታል። ከፍ ይበልልኝ ሲል እነዚህኞቹ ደግሞ ከሱ ከፍ ያሉ ባለ 24 ናቸው። ከዛ ባለ 30 ባለ 40 ይኖራል ማለት ነው። እነዚህ ባለ ስንት ናቸው ማለት ነው? እነዚህኞቹ ምን ስንት ይሆናል መሰለሽ? ይሄኛው ፍሬሙ ወደ 16 ነው የሚሆነው። ይሄኛው 30 ነው። አጠቃላይ ወደ 45 አካባቢ ይሆናል ከፍታው ማለት ነው። መርሃባ ለዛ ነው የሚሆነው ማለት ነው። ሌሎች አማራጮችን እንመልከት። እነዚህ ደግሞ በተለያየ ከለር አማራጭና ዲዛይን አማራጭ የተሰሩ ናቸው። ባለ 20 ይሄኛው ባለ 20 ናቸው። በዚህኛው ዲዛይን አለ። ይሄኛው አር ቅርጽ ይባላል። ይሄኛው ገባ ወጣ ይባላል። እንደገና ደግሞ እነዚህኞቹ ደግሞ ፍላት ሆነው እንደ ከስተመሩ ምርጫ ማለት ነው። እንደ ዲዛይን አማራጭ ማለት ነው። ያኛው ደግሞ 24 ሆኖ ያው በተለያየ ጨርቅ አማራጭና ዲዛይን አማራጭ የቀረቡ ናቸው ማለት ነው። አንድ ከስተመር መጅሊስ ቢያዝ በምን ያህል ጊዜ ተሰርቶ ተጠናቆ ታስረክቡታላችሁ ወይም ታስረክቡናላችሁ? አሁን ባለው ማክሲመም 10 ቀን ነው የምንሰጠው። ግን ያው እንደ ከስተመሩ ደግሞ ኤርጀንት ሊሆን ስለሚችል ያው በ2 ቀንም በ3 ቀንም አድርሰን እናስረክባለን ማለት ነው። ስለዚህ በ2 እና በ3 ቀን እንዲሁ እስከ 10 ቀን ባለው የቤታችንን መጅሊስ መቀየር እንችላለን ማለት ነው። በሚገባ ስለ ምርቶቻችሁ ጥራት ደግሞ እስቲ ንገረን። የከስተመር ፊድባክ ምን ይመስላል? ያው ቀስተ ደመና ያው ሙሉ በሙሉ ከስፖንጅ የተሰራ ሙሉ በሙሉ ከባዕድ ማቴሪያል የጸዳ ማቴሪያል ስፖንጅ ነው። ያው እንደምታዩት ነው። ሙሉ በሙሉ ምንም ሌላ ባዕድ ማቴሪያል የለውም። እንደምታዩ ነው። ሙሉ በሙሉ ስፖንጅ ነው። በዛ ላይ ደግሞ የኛ የመቀመጫ ስፋት ቅድም እንዳልኩሽ የመቀመጫ ስፋቱ 75 ሳንቲም ነው። ከሌሎቹ የሚለየን ስፋቱ ነው ማለት ነው። ከዛ አንጻር ደግሞ የ5 ዓመትም ጋራንቲ ያለው በጥራቱ በ5 ዓመት ውስጥ ቲክነስ ቢቀንስ ቢሰረጉድ የሆነ ነገር በስፖንጁ ቢያጋጥም ሙሉ በሙሉ እንቀይራለን ማለት ነው። የዚህን ያህል በማቴሪያላችን በጣም እንተማመናለን። እንደምታየው ነው እንግዲህ እንዲህ አይተሽው ራሱ የምትረጂው ነገር ነው ማለት ነው። መርሃባ ቆንጆ ነገር እንደሆነ ያስታውቃል። የ5 ዓመት ጋራንቲ ሲኖር ደግሞ እየቀየርን ልክ ነው። ምናልባት ማለት 5 ዓመት ጋራንቲ እንሰጣለን እንጂ ያጋጥማል ማለት አይደለም። ግን ምናልባት ካጋጠመ ነው ቢፈጠር በዚህ ልክ ነው የምትተማመኑበት። የዚህን ያህል በምርታችን የምትተማመነው ማለት ነው። መርሃባ ስለዚህ እነዚህ ሌሎች የምንመለከታቸው መጅሊሶች የከለር እና የዲዛይን ወይም ደግሞ የአሰራር ምርጫዎች ናቸው ማለት ነው አይደለ? ከጥራቱ ጋር ተያይዞ ሌላ ምን አለ? የተለያየ ከለር አማራጭ ድጋፍ ነው። መቀመጫ የእነዚህኞቹ ፍላት ናቸው። እነዚህኞቹ ድጋፋቸው ኦቫል ነው። ያው የተለያየ ጨርቅ አማራጭ እና ዲዛይን አማራጭ ነው እንጂ ሁሉም ጥራቱን የጠበቀ ነው። መልካም፣ ወደ ሌሎች ነገሮች ደግሞ እንንቀሳቀስ። የሚያማምሩ መጋረጃዎች ይታዩኛል። እነዚህ ደግሞ በአዲሱ ሾሩማችን ከይዘናቸው ከመጣናቸው ማቴሪያሎች ውስጥ አንዱ መጋረጃ ነው። በተለያየ አይነት ዲዛይን በተለያየ አይነት ከለር አማራጭ ማለት ነው ይዘን መጥተናል። ያው በተመጣጣኝ ዋጋ ማለት ነው። በተመጣጣኝ ዋጋ ቀርበዋል ማለት ነው። እነዚህ ለሳምፕል እንዲታዩ የተቀመጡ ናቸው እንጂ ሌሎች በርካታ አማራጮች ይኖራሉ አይደል? ኦፍ ኮርስ በጣም ብዙ አማራጭ ከለር አማራጭና የዲዛይን አማራጭ ይኖራሉ። ከስተመሩ በሚመርጠው ዲዛይን እና ጨርቅ አማራጭ ይሰራለታል ማለት ነው። እነዚህ ለሳምፕል የተቀመጡ ናቸው። በጣም ቆንጆ። እንቀጥል። ቀስተ ዳመና በፍራሾቹ ጥራት ባለዝና ነው፣ በደንብ ይታወቃል ከዚህ በፊት። አሁን ደግሞ በዚህ ሾሩም ወይም አሁን ባለንበት አዲሱ ቤታችሁ ላይ ፍራሾችንም ሌሎች ነገሮችንም እንዳካተታችሁ ሰምተናል። በሚገባ ያው እንዳልሽው ነው። ከመጅሊስ ባሻገር ያው በዚህ ሾሩም ይዘናቸው ከመጣናቸው ስራዎች መሀል አንዱ አልጋ፣ ኮምፎርቶች እና ትራሶች ናቸው። ያው እንደምታያቸው ሙሉ በሙሉ ኳሊቲ ናቸው። አልጋውም ኳሊቲ ነው፣ ፍራሾቹ፣ እነዚህ ኮምፎርቶቹም ትራሶቹም ሁሉ በከፍተኛ ጥራት የተሰሩ ማቴሪያሎች ናቸው ማለት ነው። ለጥሩ እንቅልፍ ይገባል። እናያቸው። እሺ፣ በተለያየ አይነት ዲዛይን ይሰራል አይደለም? አልጋውም በሚገባ በተለያየ አይነት ዲዛይን በተለያየ አይነት ከለር ማለት ነው የሚሰሩት። ይሄኛው በሌላ ዲዛይን ነው። ልክ እንደ መጅሊሶቹ እንዳነሳ ነው ማለት ነው። የከለር እና የምርጫ ጉዳይ ለባለቤቱ እንተዋለን። በሚገባ
ውድ ተመልካቾቻችን እንግዲህ ቀስተ ደመና ስፖንጅ ፋብሪካ ስትመጡ ከመሸመትና ምቾታችሁን ከመጠበቅ ባሻገር ለፍራሾቹ 3 ዓመት የሚደርስ ዋስትና አለው። እንዲሁ ደግሞ ለመጅሊስ አማራጮች እስከ 5 ዓመት የሚደርስ ዋስትና እንደሚሰጡ ሰምተናል። ስለዚህ ለረመዳን እንዲሁ ለኢድ አልፈጥር ሸመታችሁ ቀስተ ደመና ምርጫችሁ እንድታደርጉ እንጋብዛችኋለን። እዚህ ጋር ሌላ መጅሊስ ይታየኛል። በሚገባ እዚህ ጋር ባለ ፍሬም መጅሊስ ነው። ይሄኛው የሚለየው ምንድነው? እዛ ጋር ያየናቸው መጅሊሶች ሙሉ በሙሉ ቦንድድ ናቸው። እነዚህኞቹ ግን የሚለዩት ምንድነው? አንደኛ ይሄ የመቀመጫው እንጨት ነው። እንጨት ላይ ነው ቦንድዱ የሚቀመጠው ማለት ነው። እና ቦንድዱ ይሄ ፓርት ብቻ ነው ማለት ነው። እና አንዳንድ ከስተመር እንደዚህ ጌጥ ያለበት ነገር እንደዚህ ፍሬም ያላቸው መጅሊሶች የሚወድ ከስተመር ሲመጣ የምንሰጠው አይነት መጅሊስ ነው ማለት ነው። የተዋበ ጌጥ ያለው የመጅሊስ አማራጭ ለሚፈልጉ ከስተመሮች የተዘጋጀ ማለት ነው። ከታች እንዳለው አይነት ዲዛይኖች ከላይ ጠርዙ ላይም አለበት አይደለም? ከታችም አለው እንደምታየው፣ ከላይም አለው። ከዳርም እነዚህ ጌጦች ይኖሩታል ማለት ነው። ያው ኮርነሩም እንደምታየው በጌጥ ነው የተሰራው። ያው ሞር ትላልቅ ሳሎን ያላቸው ከስተመሮች ሲመጡ ሞር ለእንደዚህ አይነት ከስተመር ሲመጣ እንደዚህ አይነት መጅሊስ ነው እንትን የምንለው ማለት ነው። ምርጫቸው የሚያደርጉት ይሄ ነው። እሺ ወደዛኛው መሄድ እንችላለን። ውድ ተመልካቾቻችን ቆይታችን እንደቀጠለ ነው። አሁን ደግሞ አረፍ ስላልንበት መጅሊስም እንዲሁ ደግሞ ሌሎች ሀሳቦችን እናነሳለን። አሁንም ቆይታችሁ ከኛ ጋር ይሁን። መርሃባሽ። አሁን ደግሞ አረፍ ያልንበት መጅሊስ የኩዌት ስታይል ይባላል። እንደምታዩ ነው። መቀመጫውን ቦንድድ ነው፣ ድጋፉን ቦንድድ ነው። ግን ሌሎች ማቴሪያል ተካክሎበት የተሰራ መጅሊስ ነው። ያ ማለት ይሄኛው ቦንድድ ነው። ይሄኛውም ቦንድድ ብቻ ሳይሆን ከጀርባም ያው ሌሎች ማቴሪያል የእንጨት ማቴሪያሎች ተጨምሮበት የተሰራ ነው። በጣም በሃይ ኳሊቲ የተሰራ ነው። ከስተመሩ ያው ከፈለገ ለዚህ አይነት ከስተመሮች ሲመጡ ሌላኛው አማራጭ ነው ማለት ነው። ሌላኛው አማራጭ ነው ማለት ነው። መርሃባ። ሌላ ያላየ ነው የምታነሳለንም አለ? ሌላ መጅሊስ አለ። ምንድነው? ሙሉ በሙሉ ቦንድድ ሆኖ የትኛውም ቦታ ያልተለመደ ነው። እሱ ደግሞ ሙሉ በሙሉ ቦንድድ ሆኖ ግን ከታች ፍሬም ይኖረዋል ማለት ነው። ሌላ ቦታ የሚሰራው እንጨት በእንጨት ከላይም ከታችም እንጨት ሆኖ ነው የሚሰራው። እኛ ጋር ግን ምንድነው ለየት የሚያደርገው? ሙሉ በሙሉ ቦንድድ ሆኖ ፊት ለፊቱ ላይ ብቻ ቦንድድ ፍሬም ይኖረዋል ማለት ነው። እንደዚህ አይነት የዲዛይንም አማራጭ አለን። እኛ ጋር ብቻ የሚገኝ ነው። ያልተለመደ ነው። ብዙ ቦታም ያልተለመደ ነው። በጣም ሃይ ኳሊቲ ነው። በርካታ አማራጮች አሉን እያሉ ነው። በተለይ ደግሞ በመጅሊስ ምርታቸው አሁን ዛሬ ልንጎበኝ መምጣታችን ምክንያት የሆነው ሌሎች ከመጅሊስ ውጭ የያዟቸው ምርቶች እንዳሉ ሆነው ሶፋ፣ አልጋ፣ ፍራሽ፣ መጋረጃ እንዲሁ ሌሎቹን ጨምሮ ማለት ነው። ውድ ተመልካቾቻችን የመጅሊስ አማራጮቻቸው እጅግ በጣም በርካታ ናቸው። በምትፈልጉት ዲዛይን፣ ጥራት፣ የአቀማመጥ ከፍታና ዝቅታውን ሁሉ ጨምሮ እንደናንተ ምርጫ ይሰራል፣ ይመረታል፣ በያላችሁበት ይመጣል ይላሉ ቀስተ ደመናዎች። እሺ እንደ ተቋም ቀስተ ደመና ከሌሎች ተመሳሳይ ተቋማት እንዲሁ ደግሞ እንደዚህ ያሉ ስራዎች ላይ ከተሰማሩ ድርጅቶች ምን ለየት ያደርጋቸዋል? እንደ ከስተመር ምን ብለን ነው እናንተ ጋር የምንመጣ? ያው እኛ ጋር ስትመጡ ያው ቀስተ ደመና የሚታወቀው ሙሉ በሙሉ ቦንድድ በማምረት ነው እና እኛ ጋር ስትመጡ ሙሉ በሙሉ ቦንድድ የሆነ መጅሊስ ታገኛላችሁ ማለት ነው። ያ ማለት መቀመጫ ስፋቱም እንደዚህ ሰፊ ነው፣ 75 ነው እና ሙሉ በሙሉ እንዲያስቀምጥም ተደርጎ የተሰራ ነው። ከዛ አንፃር አሁን ሌላ ቦታ ብዙ ጊዜ የተለመደው ብዙ ቦታ እንጨት መጅሊስ ነው የሚታወቀው። እኛ ጋር ግን ስትመጡ ምንድነው ሙሉ በሙሉ ቦንድድ የሆነ መጅሊስ ታገኛላችሁ ማለት ነው። መርሃባ። የኦርደር የምትቀበሉበትን ከትዕዛዝ ጀምሮ እስከ ማስረከብ ድረስ ያለው ሂደታችሁ ምን ይመስላል? ከስተመር አሁን ያው ከስተመር እንትን ሲመጣ ምንድነው የምናደርገው? ቤቱ ሄደን ለክተን ከዛ በኋላ በቤቱ ሳይዝ መሰረት መጅሊሱን በሚፈልገው ከፍታ በሚፈልገው ዲዛይን አማራጭ ከሰራንለት በኋላ ከነ ዴሊቨሪው ጨምሮ እዛ ወስደን ደርድረን ነው የምናስረክበው። ብዙ ጊዜ እንደዛ ነው የምናደርገው። የከስተመሮቻችሁ ምላሽ ምን ይመስላል እስካሁን? ያው የከስተመር ፊድባክ እስካሁን ያው ጋራንቲ 5 ዓመት እንደነገርኩ ከዚህ በፊትም የ5 ዓመት ጋራንቲ እንሰጣለን። ግን በ5 ዓመት ውስጥ እስካሁን የመጣብን ከስተመር የለም። ያ ማለት ያው በማቴሪያሉ ጥራት ምክንያት ነው ማለት ነው። ያ ዞሮ ያው ጋራንቲውን እንሰጣለን። ግን ጋራንቲውን ስንሰጥ ያጋጥማል ማለት አይደለም። ምናልባት ካጋጠመ ግን ከዛ አንፃር እስካሁን የመጣብን ከስተመር የለም። በማቴሪያላችን በጥራታችን በጣም ደስ ብሏቸው ነው እንትን የሚሉት ማለት ነው ከስተመሮች።
መርሃባ ቤተል ላይ ያለው ብራንች ነው ዛሬ የምንገኘው ማለት ነው። ከተማ ውስጥ በርካታ ብራንቾች እንዳሉት እናውቃለን። ባለዝና ነው። ስንት አመት ሆነው? ምን ያህል ብራንች አለው ከተማ ውስጥ? ከዛ ባለፍ ደግሞ ይሄኛው ብራንቻችሁ ምን ያህል አመት ሆነው? እሺ ይሄኛው 6 አመት ነው። ይሄኛውን ብራንች ከከፈትን 6 አመታችን ነው። የመርካቶ ደግሞ ያው ከዛ በላይ ቆይቷል። እሱ እንደ አጠቃላይ ቀስተ ደመና ምን ያህል ቅርንጫፎች አሉት? ቀስተ ደመና እንደ ድርጅት ከ50 በላይ ብራንቾች ያሉት ትልቅ ድርጅት ነው። መርሃባ አሁን የምንገኝበት ወቅት የታላቁን የረመዳን ጾም ለመቀበል ጥቂት ቀናት ናቸው የቀሩንና እንዴት ነው የረመዳን ሸመታ ሰው ጋር እንቅስቃሴው ቤተል እንደመገኘታችሁ ማለት ነው ምን ይመስላል? ያው በረመዳን ወቅት ሞር ሰው መጅሊስ ላይ ትኩረት ያደርጋል። እኛም ደግሞ ያው ሽር ጉድ ብለን በተጠንቀቅ እየጠበቅን ነው የምንገኘው ኢንሻአላህ። ይሄኛው ቅርንጫፋችሁ አድራሻውን እስቲ ንገረን። ይሄኛው አድራሻችን ቤተል ቢጫ ፎቅ ዝቅ ብሎ ሀዊ ህንፃ ላይ ነው የሚገኘው። ሌላ ያላነሳ ነው ወይም ደግሞ ምን ጨምሮ የምትለው ሀሳብ ካለ? ያው እንደ ድርጅት እንደ ቀስተ ደመና ሞር ፎከስ የምናደርገው እኛ ከቦንድድ መጅሊስ ላይ ነው። ግን ያው ከጊዜው ጋር እንትን ለማለት ፍሬም መጅሊሶችንም እንትናለን እንዳየሽው እናዘጋጃለን። ግን ሞር ፎከስ የምናደርገው ቦንድድ መጅሊስ ላይ ነው። ለመሰለሽ ቦንድድ ሲሆን ያው ጋራንቲም አለው። ግን ፍሬሞች ሲሆኑ ደግሞ ፍሬም ከሆነ ጊዜ በኋላ የመላላጥ ምናምን ነገር ስለሚኖር ማለት ነው የመሰልቸትም ነገር ስለሚኖር ሞር ፎከስ የምናደርገው ቦንድድ ላይ ነው። ግን ከስተመር ደግሞ ከፈለገ ያው እንደዚህ እነዚህ አማራጮች ፍሬም አማራጮች ይኖራሉ ማለት ነው። አብረናችሁ ቆይታ ስላደረግን ደስ ብሎናል። እናመሰግናለን። እሺ እኛም ስለጎበኛችሁን እናመሰግናለን። ወደ ተመልካቾቻችን በዛሬው በጉብኝት ቆይታችን በመወዳ መዝናኛ ከስቱዲዮ ወጣ ብለን ቤተል እንግዲህ የቀስተ ደመና አዲሱ ብራንች ላይ ተገኝተን ቆንጆ ነገሮችን ተመልክተናል። ከፊታችን ታላቁ የረመዳን ወር እየመጣ ነው። እሱን ተከትሎ ደግሞ ኢድ አልፈጥር ይመጣል። ስለዚህ ቤታችሁን ለማሳመር እቃዎችን ለመቀየር፣ ለመጅሊስ፣ ለፍራሽ፣ ለአልጋ፣ ለመጋረጃ እንዲሁም ደግሞ ሌሎች መሰል እቃዎችን ለመግዛት ቀስተ ደመና ምርጫችሁን እንድታደርጉ ግብዣችን ነው። ወደ ቤተል ስትመጡ ይህንን አዲሱን ብራንች ከብዙ አማራጮች ጋር ታገኛላችሁ። አብራችሁን ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። ሌሎች የመወዳ ፕሮግራሞች ከእናንተ ጋር ቆይታ ያደርጋሉ። መልካም ጊዜ።